እሺ ተማሪዎች አሁን ደግሞ እስቲ የታይፕስ ኦፍ ኬሚካል ሪአክሽንስ እንመልከት። ኦኬ ሶ እንዴት አድርገን ባላንስ እንደምናደርግ አይተናቸዋል። የተለያዩ ሜቶዶችን አይተናል። አሁን ደግሞ ታይፕስ ኦፍ ኬሚካል ሪአክሽንስ ኤንድ ስለ one other reaction which is redox reaction ስለሚለው ደግሞ እንመለከታለን ማለት ነው። እንግዲህ ኬሚካል ሪአክሽኖችን በአራት እንከፍላቸዋለን። so we have the combination reaction, the decomposition reaction, single displacement reaction and double displacement reaction ማለት ነው። so combination reaction as the name indicates combination reaction ማለት የሆኑ ሁለት ኤሌመንቶች ሊሆኑ ይችላሉ፣ ሁለት ኮምፓውንዶች ሊሆኑ ይችላሉ። እነሱ ኮምባይን አድርገው አንድ የሆነ ሌላ ትልቅ ሪአክታንት ፕሮዲዩስ ያደርጉ ማለት ነው። ለምሳሌ ውሃ የሃይድሮጅን ከኦክሲጅን ጋር ሪአክት አድርጎ ውሃ ፕሮዲዩስ በሚያደርግበት ጊዜ then that is a combination reaction, a synthesis እንለዋለን ማለት ነው። ኦኬ ሲንተሲስ ሪአክሽን እንለዋለን። ሶ በዚህ ሪፕሬዘንት እናደርገዋለን። የዚህ ደግሞ ተቃራኒ ዲኮምፖዚሽን ሪአክሽን እንለዋለን። ዲኮምፖዚሽን ሪአክሽን ሲንግል ሪአክታንት ኦኬ አንድ ትልቅ ሲንግል ሪአክታንት ዲኮምፖዝ አድርጎ ሶ ያ ዲኮምፖዚሽን በሂት ሊሆን ይችላል ኦኬ ኦር ደግሞ የፎቶኬሚካል ዲኮምፖዚሽን ሊሆን ይችላል። ወደ ሁለት ኤሌመንቶች ወይንም ወደ ሌላ ሁለት ትናንሽ ኮምፓውንዶች ኮንቨርት በሚያደርግበት ጊዜ then that's called a decomposition reaction. okay for example hydrogen peroxide decompose ያደርግ ወደ ውሃና ወደ ኦክሲጅን ፕሮዲዩስ ያደርጋል። so ወደ ኤሌመንት እና ወደ ኮምፓውንድ። ስለዚህ ምን ሆነ ማለት ነው? decomposition reaction። ሶስተኛው single displacement reaction. okay አንድ ኤሌመንት ከኮምፓውንድ ጋር ሪአክት አድርጎ ያን ኮምፓውንድ ምን ሲያደርገው አንዱን የኮምፓውንዱን ፓርት ወይንም የአንዱን ኮምፓውንድ አተም ሪፕሌስ ሲያደርግ ማለት ነው። so this is the formula, one element replaces another element። ለምሳሌ ዚንክ ከኮፐር ሰልፌት ጋር ሪአክት በሚያደርግበት ጊዜ ዚንክ ከኮፐር የበለጠ ሪአክቲቭ ስለሆነ in the place of copper ይገባና ዚንክ ሰልፌት ፕላስ ኮፐር ፕሮዲዩስ እናደርጋለን ማለት ነው። ይሄ ሲንግል ዲስፕሌስመንት ይባላል። ከዛ ቀጥሎ ደግሞ ያለን ምንድነው? ደብል ዲስፕሌስመንት ሪአክሽን። ደብል ዲስፕሌስመንት ሪአክሽን is an exchange reaction ማለት ነው። ኤክስቼንጅ ነው የሚያደርጉት። ኔጋቲቭሊ ቻርጅድ የሆኑ ፖዚቲቭሊ ቻርጅድ የሆኑ ስፒሺሶች ኤክስቼንጅ ያደርጋሉ ማለት ነው። so two compounds exchange ions AB ከCD ጋር ሪአክት በሚያደርግበት ጊዜ then depending on the reactivity AD and CB ፕሮዲዩስ እናደርጋለን ማለት ነው። ለምሳሌ ሶዲየም ክሎራይድ with silver nitrate ሪአክት በሚያደርግበት ጊዜ ኤክስቼንጅ ያደርግና ሶዲየም ናይትሬት እና ሲልቨር ክሎራይድ ፕሮዲዩስ ያደርጋል ማለት ነው። ሶ አራት አይነት ኬሚካል ሪአክሽኖች አሉን ማለት ነው። ከዛ በጣም ኢምፖርታንት የሆነ ለብቻው መመልከት የሚጠበቅብን ነገር ምንድነው? is the redox reaction. redox ማለት is a short representation of reduction and oxidation reaction. reduction እና oxidation reaction ማለት ነው። so እንግዲህ reduction and oxidation reaction የተለያዩ አይነት ዲፊኒሽኖች አሏቸው። በኦርጋኒክ ኬሚስትሪ reduction ማለት የአዲሽን ኦፍ ሃይድሮጅን ወይንም ኦክሲጅን ኮንተንቱን ስንቀንስ ማለታችን ነው። ኦክሲዴሽን ማለት ደግሞ የኦክሲጅኑን ኮንተንት ስንጨምር ወይንም የሃይድሮጅኑን ኮንተንት ስንቀንስ ማለት ነው። but for the time being redox reaction የሚለውን ዲስከስ የምናደርገው by the transfer of oxygen ይሆናል። okay so oxidation ማለት it's the loss of electron ማለት ነው። አንድ ነገር ኤሌክትሮን ሉዝ ሲያደርግ ኦክሲዳይዝ አደረገ እንለዋለን። oxidation reaction then አንድ ሌላኛው ኤሌመንት ደግሞ ወይንም ደግሞ ሌላኛው ኮምፓውንድ ደግሞ ኤሌክትሮን አክሴፕት ሲያደርግ ኦኬ ወይንም ደግሞ ኤሌክትሮን ጌይን ሲያደርግ ምን እንለዋለን? reduction reaction እንለዋለን። a very important thing about redox reaction is oxidation reaction ካለ redox reaction አለ። I mean oxidation reaction ካለ reduction reaction አለ። reduction ካለ oxidation አለ። አንዱ ያለ ሌላው ሀፕን ሊያደርግ አይችልም። ኦኬ because ኦክሲዳይዝ የሚያደርገው ነገር ሉዝ የሚያደርገውን ኤሌክትሮን የሚቀበለው ስፒሺስ መኖር አለበት። so that is redox reaction ማለት ነው። ኦኬ
then coupled ሆነው ነው happen የሚያደርጉት so በዚህ የተነሳ oxidizing agent እና reducing agent እንላቸዋለን ምን ማለት ነው ኦክሲዴሽን የሚያካሂደው ኤሌክትሮን ሉዝ ያደርግና ለሌላ ነገር ለሌላ ኮምፓውንድ ለሌላ ስፔሺስ ሰጥቶት ያ ስፔሺስ ምን ያደርጋል ሪዲዩስ እንዲያደርግ ያደርጋል ስለዚህ ኦክሲዴሽን የሚያካሂደው ምንድነው ማለት ነው ሪዲዩሲንግ ኤጀንት ነው ማለት ነው ያኛው ስፔሺስ ምን እንዲሆን ያደርገው ስለሆነ ሪዲዩስ ያደርገው ስለሆነ ማለት ነው ኦኬ ኦክሲዴሽን የሚያካሂደው ሪዲዩሲንግ ኤጀንት እንለዋለን ሪዳክሽን የሚያካሂደው ደግሞ ምን ይሆናል oxidizing agent እንለዋለን so oxidizing agent gains electron because reduction ያካሂዳል reducing agent loses electron oxidation ያካሂዳል okay so ሁሉ ጊዜ ምንድነው መጀመሪያ ማድረግ ያለባችሁ የትኛው ነው oxidation ያካሂደው የትኛው ነው reduction ያካሂደው ከዛ oxidation ያካሂደው ምን ይባላል reducing agent ይባላል reduction ያካሂደው ደግሞ oxidizing agent እንለዋለን በመንደነው አንድ ነገር ሪዳክሽን ያካሂደው ኦክሲዴሽን ያካሂደው ሚለውን ለማየት ምንድነው የምናደርገው ኦክሲዴሽን ስቴት አሳይን እናደርጋለን ኦኬ ኦክሲዴሽን ስቴት ሶ ሩሎች አሉ ለምሳሌ እነዚህን ሩሎች ስንመለከት አንድ ሪአክሽን ውስጥ ኤሌመንታል ስቴት ላይ ያለ ኤሌመንት then ያ ምንድነው ኦክሲዴሽን ስቴቱ ዜሮ ነው የሚሆነው ኦኬ ኤሌመንታል ስቴት ላይ ከሆነ ማለት ነው ሌላኛው ደግሞ ለምሳሌ አሁን እዚህ ጋር ለምሳሌ ውሃ ሲፈጠር ሃይድሮጅን ከኦክሲጅን ጋር ሪአክት አድርጎ ውሃ ተፈጠረ አሁን ሃይድሮጅን እዚህ ጋር ኤን ኤሌመንታል ስቴት ነው ኦክሲጅንም ኤን ኤሌመንታል ስቴት ነው ስለዚህ ኦክሲዴሽን ስቴታቸው ዜሮ ነው ማለት ነው ኦኬ ኦክሲዴሽን ስቴታቸው ዜሮ ነው ዚንክ ከኮፐር ሰልፌት ጋር ሪአክት አደረገ ዚንክ ኤን ኤሌመንታል ስቴት ነው ያለው ስለዚህ ኦክሲዴሽን ስቴቱ ዜሮ ይሆናል ማለት ነው ይሄ መጀመሪያው ሩል ነው ሁለተኛው ሩል ደግሞ አቶሚክ አየኖች ወይንም ሞኖ አቶሚክ አየንስ እነሱ ደግሞ ኦክሲዴሽን ስቴታቸው ከቻርጃቸው ጋር እኩል ነው ከቻርጃቸው ጋር ለምሳሌ አሁን እዚህ ጋር ዚንክ ከኮፐር 2+ አሁን ይሄ it's a mono atomic ion ስለዚህ ኦክሲዴሽን ስቴቱ 2+ ነው ዚንክ again a mono atomic ion ኦክሲዴሽን ስቴቱ 2+ ነው ስለዚህ ሞኖ አቶሚክ አየን ከሆነ ቻርጁ የኦክሲዴሽን ስቴቱ ይሆናል ማለት ነው ግሩፕ 1 ኤሌመንትስ ላይክ ሊቲየም ሶዲየም ፖታሺየም እነዚህ ደግሞ ኦክሲዴሽን ስቴታቸው +1 ነው ኤክሰፕሽን አላቸው unless an elemental form ካልሆኑ በስተቀር ግሩፕ 2 ብሪሊየም ማግኒዚየም እነዚህ ደግሞ +2 ነው ኦክሲዴሽን ስቴታቸው እና አሉሚኒየም +3 ነው ኦክሲዴሽን ስቴታቸው except an elemental state የዛኔ ምን ይሆናል ዜሮ ይሆናል ማለት ነው ሃይድሮጅን in most cases oxidation state +1 ነው except hydride በሚሆንበት ጊዜ ኦኬ ለምሳሌ ሶዲየም ሃይድራይድ ፖታሺየም ሃይድራይድ ከሜታሎች ጋር ቦንድ በሚያደርግበት ጊዜ የዛን ጊዜ oxidation state -1 ይሆናል oxygen in most cases oxidation state -2 ነው ኦኬ -2 ነው except peroxide በሚሆንበት ጊዜ -1 ይሆናል ኦኬ ኦክሲዴሽን ስቴቱ ሱፐር ኦክሳይድ በሚሆንበት ጊዜ ደግሞ ኦክሲዴሽን ስቴቱ ምን ይሆናል -1/2 ይሆናል ማለት ነው ፍሎሪን always -1 ነው ኦክሲዴሽን ስቴቱ ኒውትራል ኮምፓውንድስ ኦኬ ኮምፓውንድ በሚሆንበት ጊዜ ደግሞ አሁን ኒውትራል ከሆነ የዛ ኒውትራል የሆነው ኮምፓውንድ ውስጥ ያሉት ኤሌመንቶች ኦክሲዴሽን ስቴታቸው ሲደመር ምን መሆን አለበት ዜሮ መሆን አለበት ፖሊ አቶሚክ አየንስ ሲሆኑ ደግሞ ፖሊ አቶሚክ አየንስ በሚሆኑበት ጊዜ የዛ የኤሌመንቶቹ ኦክሲዴሽን ስቴት ሲደመር የፖሊ አቶሚክ አየኑን ቻርጅ እኩል መሆን አለበት ለምሳሌ OH is a poly atomic ion ስለዚህ we know የሃይድሮጅኑ +1 ነው ስለዚህ የኦክሲጅኑ ግዴታ ስንት ነው መሆን ያለበት -2 ነው መሆን ያለበት ለምን -2 +1 ስንት ስለሚሆን የሃይድሮክሳይድ አየኑን ቻርጅ ስለሚሰጠን ማለት ነው በዚህ መሰረት እንግዲህ ኦክሲዴሽን ስቴቱን አሳይን እናደርግና then ኦክሲዴሽን ስቴቱ ከሪአክታንት ተነስተን ወደ ፕሮዳክት ስንሄድ ከጨመረ ምን አድርጓል ማለት ነው ኦክሲዴሽን አካሂዷል ማለት ነው ኦክሲዴሽን ስቴቱ ደግሞ ከቀነሰ
ምን ሆኗል ማለት ነው? ሪዳክሽን አካሂዷል ማለት ነው። ይሄን ኤግዛምፕል እንመልከት። ሶ ሊድ ሰልፌት ከሃይድሮጅን ፐሮክሳይድ ጋር ሪያክት በሚያደርግበት ጊዜ ሊድ ሰልፌት እና ሊድ ሰልፋይድ ከሃይድሮጅን ፐሮክሳይድ ጋር ሪያክት ሲያደርግ ሊድ ሰልፌት እና ውሃ ፕሮዲስ ያደርጋል። አሁን ምን እናድርግ? መጀመሪያ ኦክሲዴሽን ስቴት አሳይን እናድርግ። ሰልፈር ኢዝ ኦክሲጅን ወይም ደግሞ ግሩፕ 6 ላይ ነው ያለው አይደል? ስለዚህ ኦክሲጅን -2 ስለሆነ ሰልፈርም እዛ ግሩፕ ውስጥ ስለሆነ ያለው -2 ቤዚካሊ ኦክሲዴሽን ስቴቱ -2 ነው። ሶ የሊድ ስንት ነው መሆን ያለበት ኦክሲዴሽን ስቴቱ? ሊድ ሰልፋይድ ኢዝ አ ኒውትራል ኮምፓውንድ። ስለዚህ ኦክሲዴሽን ስቴቱ ሲደመር ስንት ነው መምጣት ያለበት? 0። ስለዚህ ስንት ነው መሆን ያለበት? +2። ሃይድሮጅን ፐሮክሳይድ ቅድም የተነጋገር ነው። ሃይድሮጅን +1 ስለሆነ ኦክሲጅን -1 ነው መሆን ያለበት። አገን እዚህ ጋር ኦክሲጅን -2 ነው፣ ሊድ +2 ነው። ናው ሰልፈር ስንት ነው መሆን ያለበት ኦክሲዴሽን ስቴቱ? ይሄንን 0 ያመጣልን ማለት ነው። we have -8 4 times -2 -8 -2 +2 -6 ይመጣል። ስለዚህ ሰልፈር ስንት ነው መሆን ያለበት? +6። ኦክሲጅን in water it's -2 this is +1። now change ያደረገውን እንመልከት። ሰልፈር ከ-2 ወደ +6 change አደረገ። then ኦክሲጅን ደግሞ ከ-1 ወደ -2 change አደረገ። ኦኬ ሌሎቹ ተመሳሳይ ስለሆኑ ማለት ነው። አሁን ሰልፈር ኦክሲዴሽን ስቴቱ ጨመረ ወይስ አልጨመረም? ኔጌቲቭ ነበረ ፖዚቲቭ ሆነ። ኦኬ ኔጌቲቭ ነበረ ፖዚቲቭ ሆነ። ስለዚህ ምን አድርጓል ማለት ነው? ኤሌክትሮን ሉዝ አድርጓል ማለት ነው። ኤሌክትሮን ሉዝ ካደረገ ምን አካሂዷል ማለት ነው? ኦክሲዴሽን አካሂዷል ማለት ነው። ኦኬ ኦክሲዴሽን አካሂዷል። ይሄ ደግሞ -1 ነበረ ወደ -2 ሄደ። ኦክሲዴሽን ስቴቱ ቀነሰ። ያ ማለት ኤሌክትሮን ጌን አድርጓል ማለት ነው። ስለዚህ ሪዳክሽን ሆነ ማለት ነው። ሶ ኦክሲዴሽን ያካሄደው ምን ይባላል? ሪዲዩሲንግ ኤጀንት። ሪዳክሽን ያካሄደውስ ኦክሲዳይዚንግ ኤጀንት። ኢንዲድ ሃይድሮጅን ፐሮክሳይድ ኢዝ a strong oxidizing agent። ሶ በዚህ አይነት መንገድ እንግዲህ መለየት እንችላለን ማለት ነው። በሚቀጥለው ደግሞ የምናየው ስለ ሞል ኮንሰፕት እና ስለ ኢምፔሪካል ኤንድ ሞለኪውላር ፎርሙላ እንመለከታለን። ከዛ በፊት ግን ስለ ታይፕስ ኦፍ ኬሚካል ሪአክሽን እና ስለ ሬዶክስ ሪአክሽን የተዘጋጁ ጥያቄዎችን ዲስከስ አድርጋችሁ ሰርታችሁ እንመለሳለን ማለት ነው።